ወልጄ ደግሞ አሳያለሁ እንዴት እንደምትቃጠል አትወለደው። ጀግና የለም ምለኔ በቃ የማራ ጀግና ነኝ ስልኔ በምክንያት ነው። ከመጣሁ 5 ወሬ ነው። አሁን ረዋን ገንትን ምናምን አለ። አይ ፍጥነት ነው። ኡስማን ጀግና ነው ሲባል በምክንያት ነው። 7 ዓመት ኑሮ ያላገባት ልጅ ኡስማን 4 ወር ከኋላ መጥቶ ግን አፈፋ አረጋት አፈሳት። ለምን ማፊ ጋራንቲ ታይም የለም። ቶባ አድርጉ፣ ቶብቱ ታይም የለም። ዛሬ ያላችሁ ነገ የላችሁም። ሰውን አትጥሉ፣ ከላስ ወላሂ አትጥሉ። እንኳን የጥላቻ ጊዜ የፍቅር ጊዜ የለንም። አናውቀውማ ማፊ ጋራንቲ። ስለዚህ ወደ ራሳችሁ ተመለሱ ነው የምለው። እኔ ብጠሩኝም ችግር የለውም፣ ወዳችኋለሁ። ማፊ ሙሽኪላ ወላሂ ላዚ እና ሰርግ የለም፣ ሰርግ የለም። እሺ ሰርግ እየጠበቃችሁ ያላችሁ ሰርግ የለም። ማፊ ሰርግ ነው ወጪ አናወጣም እኛ። ሰርግ የለም፣ ሀላል እናደርጋለን። አሰላሙ አለይኩም ከላስ ኒካህ አስረን ከላስ ሰርግ የለም። ይሰራል ሰርግ ወጪ ምን ይሰራል? ወይ ልብሷ የለበሰችው ቬሎ ወይ ቅንድቧ ወይ አይኗ ወይ እግሩ አቤት የለበሰው ሱፍ ጥፍሩን አየሽው? ቁመቱን አየሽው? ወይ ፀጉሩ የገባ ነው እንዴ? ይሄ ነው። ሌላ ምን አለ ሰርግ ላይ? ትርፍ አለው? ሌላ የለም። ስለዚህ አላወጣም፣ እኔ 1 ብር አላወጣም። አዎ ሰርግ የለም። እኔ ካሁኑ ልንገራችሁ ሰርግ የለም። ሺቲ ቸርችሬ እኔ ሰርግ አላረግም። ይቅርታ። አዎ በዚህ በሙቀት እንደዚህ ተቃጥዬ በዱባይ ሙቀት ያገኘሁትን ብርም አላባክንም። አዎ ማፊ ፋይዳ ጋደን ባቡል ኸይር ለእንትን ያሰብነውን ለባቡል ኸይር አድርገን አላህዬ ያ ረቢ ብለን ህይወታችን እንዲሳካልን ወደፊት ዱዓ ማድረግ ነው። ማፊ ወጪ አናወጣም። ሰርግ የለም። ዝጥ ለማለት የተዘጋጃችሁ ካላችሁ ማፊ ሰርግ የለም። ወሽመጤ እያሉ ነው። አይ ሰርግ እኮ አሪፍ ነው፣ ግን በድራም ሲደገስ ደግሞ ከባድ ይሆናል። በጣም ይቅርታ። ወሽመጣችሁ እንደተቆረጠ አውቃለሁ። ሴቶች ወሽመጣችሁ እንደተቆረጠ አውቃለሁ። ግን በቃ ይቅርታ። እንደዚህ ቀስ እያልኩ ነበር መናገር የነበረብኛ። አባብዬ እትትብዬ የሆነ ሞቅ አድርጌ ምናምን ነበረ። በአንዴ ወሽመጣችሁን ቆረጥኩት። አይዟችሁ፣ አይዞን የኔ ወሽመጥ ይቆረጥ። የኔ ይስቅብኛል፣ ላይ እየሳቅብኝ ነው። ማሮቼ ልክ አይደለም። ሹፋይዳ ሰርግ ሞትና ሰርግ አንዴ ነው። አይኖ አውቃለሁ። ግን ጀስት ቀለል ያለ ፋሚሊ ቀለል ያለ ጓደኛ እንደዚህ ከላስ በቂ ነው። ጥሩ አይደለም፣ ጥሩ አይደለም። ወላ ልታይ ማለት በኋላ ደብቁኝ ያመጣል ቤተሰብ። ጥሩ አይደለም። ስም አልጠራም። በነከሌ ትምህርት ወስጃለሁ። ስለዚህ እኔ ስም አልጠራም። በቃኝ። አንገታችንን ደፍተን መኖር፣ ስራችንን እየሰራን ሳገባ እንሻላ ወደፊት አንተን ስታገባ እንደዛ አድርግ። እሺ ስማን፣ እንደዛ መሆን አለበት። እሺ ወንድሜ ኡስማን፣ እንደዚህ የእህትህን ምክር ስማ። በቃ ወይኔ አይገርምም? እሷ ግን አትሆነውም። እሱ ግን በቃ ይህ ነው፣ አሜት ነው። ሌላ ማፊ ፋይዳ ወላሂ። ሰርግ ከመደገስ እዚህ ኢማራት በጎዳና አንዳንድ የተጎዱ ወንዶችም እንደዚህ የተጎዱ አሉ አይደለም። ወጡ ቀጠና አለች። እውነት ነው። ወጡ ቀጠና። ውይ ምግባቸው እንትን ብፌ ሲያስጠላ። ኧረ ሰው የለም። ብቻ የሆነ ነገር አለው። ብቻ ለ1 ሳምንት አጀንዳ ነው እንጂ ማፊ ፋይዳ። እንዴት አወራለሁ? አወራለሁ እኮ ጨምራለሁ እኮ እንደ ድሮ አይደለሁም። አሁን በደንብ አወራለሁ ማሮቼ። እንደዚህ ታወራለች እንደሆነ ወርጃታለሁ። እኔ ወላሂ ሰርግ ይሄ የተጋነነ ሰርግ ምናምን እንደዚህ እኔ ደጋፊ አይደለሁም። ድሮም ደጋፊ አይደለሁም።
አይመቸኝም አይመቸኝም። ግርግር ምናምን እንደዚህ ደስ አይልም። እንደው አሜን እንሻላ እንሻላ። ወይኔ ወላሂ ግን ደስ ሲሉማ ደስ ሲሉ ወላሂ ወንዶች አትቆጡ። በቃሽ ከፈለጋችሁ ውሰዷት። ምን አሉ? የኔ ዓለም ወይ ገንዘብ ባያመት ወንድሜ በ16 ዓመታቸው ስንት ብልጥ ሰዎች አሉ። ብልጥ የሆኑ ስማርት የሆኑ ሰዎች አየህ፣ ትምህርት የሚጋርሙ ሰዎች። እኛ ተምረናል፣ የተማርን ሰው ነን፣ የቀራን ሰው ነን። ምንም የሚጠፋን ነገር የለም። እውነቴን ነው። አጋዥ ነው ያጣን እንጂ አጋዥ ብናገኝ ተተኩሰን የት በደረስ። ከምሬ ነው። ሳፖርት የሚያደርገን ሰው ቢገጥመኝን ያሁን በተለያየ ነገር ሳፖርት የሚያደርገኝ የት ደርስ ነበር። ግን ምንድነው ታውቃለህ፣ ሰዎች በሚመለከቱ ነገር ነው አንተን የሚገምቱ እና እረፍ። አልበሰልም፣ አልበሰለችም፣ አልተቀቀለችም አይባልም። ስማ ደብረ ብርሃን አለፍ ብሎ ቆንጆ ከሰል ይሸጣል። እዛ ከዛ ወይ ነው የጎንደሩ ላምጣው። ጎንደር በእኛ ሀገር አለ አሪፍ በደንብ እንድትበስል በደንብ እኔ ስልቀቀል እሱ አልበሰለም። እሺ በከሰልም ቢሆን አበስለዋለሁ። እኔ ስልቀቀል የትኛው ይሻላል? የትኛው ይሻላችኋል? እሱ መቼም ሁለታችንም አንጠበስም። እኔ ልቀቀል እሱ ይጠበሳ። ጉድ ፈላቆ ዘንድሮ ወገን የልደት የእንትን ሰርተፊኬት ልናሳያችሁ ነው። በቃ ከዚህ በኋላ እንግዲህ ምንም አማራጭ የለንም እና ሰውን በማንነቱ በድሮ ማንነቱ አትለኩ። በቃ ይሄን እላችሁ ብቻ ነው የምፈልገው። እሺ ቤተሰብ በድሮ ማንነቱ ሲቀጥል የለም። እያስተካከልኩላችሁ ምን ይሳናል? ፈጣሪ ሁሉን ነገር ሊያስተካክለው ይችላል። ዱዓ ማድረግ፣ ጸሎት ማድረግ፣ መልካም ነገር መመኘት። አሁን አንድ እድሜ ልክሽን ስታለቅሽ ነው የምትኖሪው። ጠብቂ አለችኝ። ሌላ ተሰቂሉ አሁን እንደዚህ አይነት አይባልም ማለት አይባልም። ውስጥሽ ራሱ ቢፈራ ለኔ አስበሽ ሊሆን ይችላል፣ እረዳሻለሁ፣ ግን አይባልም። እሺ እንደዚህ አይባልም። ይሆን የለም። እስኪ አላህዬ እንደዚህ ሰበች ረዋን በቃ ኸይር አድርግላት። እስኪ እሱንም ቀልቡን መልሰው። እሱ በቃ እንደዚህ መልካም ነገር ነው መመኘት ያለባችሁ። እሺ ማለት ብዙ ማውራት እችል ነበር፣ ይቅርብኝ። ወላሂ ብዙ ምሳሌዎች ላወራችሁ ይችል ነበር፣ ግን ይቅርብኝ ይቅርብኝ። ንገራችሁ አስተምራቸው እስኪ እና እንዴት ሊሆነች ያስገምራል ብሎ እንደዚህ ይባላል አይባልም? ነውር ነው። የሚያፈቅርሽ ነዋ የተቃጠለ። ለምን እንደሆነ ታውቂያለሽ? እኔ እንዴት ኡስማን በአጭር ጊዜ ውስጥ መጣ እንዴት እንደዚህ ሆነ አይባልም። ለምንድን ነው? ዛሬ ቀን ያንተ ላይፍ ሊቀየር ይችላል። በአንድ ቀን ውስጥ አንተ ሀብታም ሊሆን ይችላል። ምነው አፈላሽ አለች አንደ በቃ ይሄ ነው ጭንቅላታችን፣ ይሄ ነው ፈላ። እንዴት ነው መፍላት ማለት? ማሬ እኔ አላውቅም። ይሄ ስራ ይዣለሁ እኔ። ምን አይነት ነው? ምን ማለት ነው? ነገር እኮ ሁሉም ሰው ይወዳል ማለት አይደለም። 100% ሰው ይቀበላል ማለት አይደለም። ይህንን እኔ በጣም አምናለሁ። ይህንን ደግሞ አመት ሰው ልጅ የፈለገ የሚሆን ሲፈጠር ማለማሰገን ነው። አይዞሽ አረ እኛ ስራችንን እየሰራን የሚወዱንን ሰዎች ምክር እየሰማን ወደፊት አላህዬ ተወከለ አላህ ብለን ተወክላችንን በሱ አድርገን ወደፊት ኢንሻአላህ። ኧረ እሱ አስመሳይ በኋላ እናታለቅ። ችግር የለውም። ትዳር ላይ እኮ ችግር ቢፈጠር ለራሱ ምን አለ መሰላችሁ፣ በውስጡ ይፈታል። ሚዲያ ላይ ለምን አስወጣን?
ይሄ እኮ ያጋጥማል። ይሄ ምንድን ነው? ይሄ እኮ ናቹራል ተፈጥሯዊ ነው። ግጭት አለ። ግጭቱ እንዴት ነው የሚትፈታው? ብቃት ያለው ሰው የሚፈታው እንደዛ ነው። እሺ የሆነ ነገር በተፈጠረ ወደ ሚዲያ የለም እንደዛ ችግር ይፈጠራል። ላዝም ይሄ ግዴታ ነው። ከዛ ያንን ነገር እንዴት ትፈታለህ የሚለውን ነው። ይህንን የብልጦች ባለትዳሮች የሚያውቁበት ነው። እሺ አስመሳይ እሺ ታዩኛላችሁ። ችግር የለም። ተመልከት። እኔ እኮ ነግሬያችሁ ነበር 2018 መልካም የመቃጠል ዘመን ያድርግላችሁ። እኔን የምጠሉኝ ሰዎች እውነቴን ነው። ገና ምን አይታችሁ መቃጠል አላያችሁትም። ገና እኮ ነው። እኔ ገና ነው። ገና ላለማምዳችሁ ነው። ገና አላያችሁም። ገና ይነስራችኋል። መልካም ዘመን ያደርግላችሁ የኔ ጠላቶች የሆናችሁ ቻሉት። እሺ ግን ማሻአላ ትላንት አላየህም? በብዛት ይወዱሃል። ወላሂ በጣም እኔ በጣም ደስ የሚል ፍቅር ነበር ሲያሳዩ ነው የነበረው። ትንሽ እንደ አንዳንድ ጣል ጣል መድኃኒታቸውን ሳይወስዱ እንደ አጋጣሚ ቪዲዮችንን ያዩ ናቸው እንደዚህ የሚኮምቱት እንጂ መድኃኒታቸውን ቢወስዱ በጊዜ እንደዚህ እንትን አይሉም። እና መድኃኒታችሁን በጊዜ ውሰዱ ማለት ያው መብታችሁ ነው። ሀሳባችሁን ግለጹ። እኔ ለምን እንትን አላችሁኝ አልልም፣ ግን መብታችሁ ነው። ግን የሆነ መልካም ነገር ደግሞ ተመኙ። ለሰው መልካም ስትመኙ ፈጣሪ እናንተ የውስጣችሁን አይቶ መልካም ነገር ይገጥማችኋል። ወላሂ እኔ ለራሳችሁ ነው። እኔ ስደቡኝ ምንም ችግር እዚህ ጋር አይለጠፍም፣ አይጻፍም። ስወጣ ስገባ ሰው አያነበውም። ችግር የለብኝም። እኔ ብዙ ስቃይ ያሳልፍ ያለው እንኳን ይችን ትንሿን ዶፍ ያሳለፈ ለካፌ አይጨነቅም። ብዙ ስቃይ ስላሳለፍኩኝ ምንም አይመስለኝም። ግን ኢነመል አዕማሉ ብንያ ሙስሊም የሆናችሁ ይገባችኋላ። ውስጣችሁን ንጹህ ከሆነ ይቀናችኋል። በቃ ወላሂ ይህንን ነው ልላችሁ የምችለው። እና መልካም ኢቭን እንኳን ለምትወዱት ሰው ለጠላታችሁ ራሱ መልካም ነገር ተመኙለት። አላህ እጥፉን ይክሳችኋል። ወላሂ ሳታውቁት በማታውቁት መንገድ በማታውቁት መልኩ መልካም ነገር ይክሳችኋል እሱ እና እኔ ወዳቸዋለሁ። ላይ ምንም አላችኝ ምንም እኔ ወዳቸዋለሁ ማለት የለኝም፣ አማራጭ የለኝም። እኔ እናንተን ብትሰድቡኝም ለራሴ ነው፣ ብትወዱኝም በቃ እኔ እቀበላለሁ። ምንም አላችሁ ምንም እቀበላለሁ። ቤተሰብ ላይ ማን አለኝ አለ እናንተ ማን አለኝ አለ እናንተ ወላሂ እውነቴን ነው። እኔ ምክር አልወድም። የሚመክረኝ ሰውና የምመክረው ለምን የሰው ልጅ መከራ ይመክረዋል ብዬ ነው የማምነው። እና አትስደቡን ነው የምለው። ኖ በደንብ ተሳደው እንዴ። መንቀኛ ሲበዛ ነው አንቺ ስትሮንግ ምትሆኝ። መንቀኛ ሲበዛ ነው ጠንካራ ምትሆኑ። ህይወት ያለ መንቀኛ፣ ህይወት ያለ ፈተናና ያለ መንቀኛ አይጣፍጥ። ከምሬን ነው። እኔ መንቀኛ እንዲበዛ ነው የምፈልግ። ምክንያቱም እነሱ ስላሉ ነው እኔ ስትሮንግ መሆነው ጠንካራ ሆኛም ተፈጭ ሞታው እንጂ ፈተና የሌለው ላይፍ አይጣፍጥም። ዝም ብለህ እንደዚህ አድርገህ ኖ በደንብ መፈተን አለብህ፣ መወቀጥ አለብህ። እንደዛ ሲሆን ነው። ምክንያቱም አንተ ያንን የትናንት ነገር እያስታወስህ ጠንካራ ያደርጋል። እና መንቀኛም ሲበዛብህ ለእነሱ ስትል ከእነሱ በታች እንዳትሆን ብለህ ራስህን ጠንካራ አድርገህ ትሰራለህና እንደዛ ነው። እሺ መንቀኛ ያብዛልኝ፣ ለእኔ ያብዛልኝ፣ አንቺ አይደል ነው። ለእኔ ግን በደንብ መንቀኞቼ ብዙ 2018 አንድ ሰው ቢወደኝም ሁሉ መንቀኛ ቢሆን ችግር የለውም። የኔ ምቀኞች ካላችሁ ማለት ነው። የለም ግን እኔ ጋር ወላሂ እንደው አሁን 700 ሰው አለ አይደል ወይ 2 ሰው ቢኖር ነው ወላሂ 100% እናገራለሁ። እኔ አውቃቸዋለሁ ቤተሰቦቼ። 2 ሰው አይጠፋም። አዎ እንደው 2 ሰው አይጠፋም። እንዲህ በይነ ቁራኝ ይቺ ደግሞ የሚሉኝ አይጠፉም። ትኖራላችሁ 2 ሰዎች አጠፉም። ግን ለእናንተ ምለው አላህዬ ልቦና ይስጣችሁ፣ ውስጣችሁን